These four factors have held off Trump. ውግዘት፣ ፉከራ፣ ሽኩቻ፣ የጃዙር ውጊያም ከየመን እስከ ፍልስጤም ከሶሪያ እስከ ሊባኖስ አሜሪካ ኢራንን ለማንበርከክ ያልፈለቀለችው ድንጋይ የለም። ኢራንም ለማስፈራሪያና ዛቻው ተመጣጣኝ ምላሽ ስትሰጥ ቆይታለች። ሂደትም የመካከለኛውን ምስራቅ ፖለቲካ መለወጥ ጀመረ። ጥንታዊት ሀገር ፊት ነሳቻቸው፣ ምዕራባውያንንም ገፋች። ይህ ደግሞ የኢራንና አሜሪካ ፍጥጫ ወደ ከፋ ደረጃ እንዲሸጋገር ዋነኛው ምክንያት ነው። በምዕራባውያኑ መንግስታት የማትወደደው ኢራን ህዝባዊ አመጽ ከተቀሰቀሰባት 2 ሳምንታት ሊሞላት ተቃርቧል። አመፀኞቹ ለዘመናት የተከማቸ በደል፣ የኑሮ ሸክምና የምዕራብ መገናኛ ብዙሃን ሆይታ ገፍቷቸው የወጡት እንደ ወትሮው ባዶ እጃቸውን አይደለም። ስለዚህም ሊያቆማቸው የሞከሩ የመንግስት ታጣቂዎችን ገድለዋል። መንግስትም ፈራ ተባ እያለ ቆይቶ ተኩሳችሁ ግደሉ በማለት ለጸጥታ ሰራተኞቹ ትዕዛዝ አስተላልፏል። የኢራን መንግስት ፈራ ተባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአመፀኞቹ አንድ ሰው ከተገደለ ምላሽ እንደሚሰጥ በማስጠንቀቃቸው ነበር። 1000 ሰው ሲገደል የአሜሪካ ጦር ተወርውሮ እንደ ቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ አያቶላህን አንጠልጥሎ ሊወስዳቸው እንደሚችል ተጠበቀ። ነገር ግን ምንም አልተፈጸመም። የሟቾቹ ቁጥር 2000 ተሻገረ። የምዕራብ መገናኛ ብዙሃን ከሀገራቸው ውጭ የሚኖሩ ኢራናውያንን እየፈለገ ዘመዶቻቸው በምን ሁኔታ ላይ እንደሚገኙ ጠየቋቸው። ኢራናውያኑም እያነቡ ከቤተሰብና ከወገን ጋር በጠባብ ዕድል መነጋገራቸውን ገለጹ። በኢራን የኢንተርኔትም ሆነ የስልክ ግንኙነት በመቋረጡ የተሟላ መረጃ ሊያገኙ አልቻሉም። ስለ ኢራናውያን መብት ውጭ ተቀምጠው የሚሟገቱ ተቋማትም አገሪቱ በሬሳ መሞላቷን አረዱ። ከ2000 ወደ 10000 አስክሬን ተቆጠረ ተባለ። አሁን ደግሞ 20000 ሳይደርስ እንዳልቀረ ተገምቷል። የወደቀው የኢራን ዘውድ ሻህ ቀሪ ቤተሰቦችም አመፀኞቹ በትግላቸው እንዲቀጥሉበት ይገፋፋሉ። አመፀኞቹም ተቃውሟቸውን ባሰሙበት አደባባይ የቀደመውን ዘውድ ሲያወድሱ ታይተዋል። ለመጀመሪያ ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፉ ባገደሙ ቁጥር ባገኟቸው ጋዜጠኞች የሚጠየቁት ስለ ኢራን ምን እንዳሰቡ ነው። መልሳቸው እርምጃ ለመውሰድ እያጠነጠንን ነው የሚል ሆኗል። ምን አይነት እርምጃ? ቁርጥ ያለ ድምዳሜ የለም። ጸሐፊው በትረ ሙሳ እንደሚጠቅሰው ትራምፕ ምን እንደሚጠብቁ ብዙዎችን ግራ አጋብቷል። አንድ ሰው ይገደልና ብለው ፎክረው ሺዎች ሲያልቁ አጸፋ አልሰጡም። በባህረ ሰላጤው የተኮለኮለው የአሜሪካ ግዙፍ ኃይል ኢራንን ያበራያት ይሆናል ተብሎ ቢታሰብም የተፈጸመ ነገር አልታየም። ለመሆኑ የትራምፕ ቀይ መስመር የት ላይ ነው? በእርግጥ ኢራን ውስጥ የሚገኙ አሜሪካውያን ፈጥነው እንዲወጡ መንግስታቸው መልእክት ሰዶላቸዋል። ይህ ታዲያ እርምጃ ለመውሰድ የተደረገውን ዝግጅት ያሳብቅ ይሆን? አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። ውድ የሳሎን ቲዩብ ቤተሰቦቻችን ልዩ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት በሚያስገነባቸው የመኖሪያ ህንጻዎች ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅቷል። ይህንን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። የኢራን እስላማዊ አብዮት ወደ ስልጣን የመጣው የአያቶላ ስርዓት ከመነሻው ነው ከአሜሪካ የተነጠለው። በሻህ ፓላቪ የተመራው የኢራን ዘውዳዊ መንግስት የማህበረሰብ ዝቅጠት የፈጠረው ምዕራባውያኑን ለመምሰል በመሞከሩ መሆኑን አያቶላዎቹ ያምናሉ። እነሱ ለሚፈልጉት ግብረ ገብ የሻህ የህይወት ዘይቤ ፍጹም ተስማሚ አይደለም። ስለዚህም ረከሰ ነቀዘ ያሉትን ስርዓት ሲመነግሉ በአንቃዡም ላይ በራቸውን ጠርቅመዋል። ይህ የግማሽ ክፍለ ዘመን ልዩነት በተደጋጋሚ ውጥረት ሲብላላ የኖረው። ነገር ግን የኢራን መንግስት የኒውክሌር መርሃ ግብር ስለሚያካሂድ ከአሜሪካውያን ጋር በተለያየ አጋጣሚ መወያየቱ አልቀረም። በተለይ በባራክ ሁሴን ኦባማ የስልጣን ዘመን ኢራናውያን ለውይይት ተደጋጋሚ ዕድል አግኝተዋል። ኢኮኖሚያቸውን የተፈነገው ማዕቀብም ላልተው ነበር። ዶናልድ ትራምፕ ግን ፈጽሞ ለኢራን የሚራራ ልብ የላቸውም። የአሜሪካ ጦር ኢራንን ለመደብደብ የደፈረው በሳቸው ጊዜ ነው። ትራምፕ የኢራንን የኒውክሌር አቅም አጥፍተናል ብለዋል። ከዚያ ወዲህም የሁለቱ ሀገራት ሹማምንት ባለፍ ገደም ለመደራደር ሞክረዋል። የሰሞኑ የኢራን አመጽ ግን እሱንም አዳፈነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ
ከአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ጋር ቀጥታ ሲያካሂዱት የነበረው ግንኙነት ተቋርጧል። ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃ ለመውሰድ እንደማይመለሱ የሰነዘሩት ማሳሰቢያ እውን ሊሆን ይችላል። የኢራን ሹማምንት ራሳቸውን ለመከላከል እንደማይተናነሱ አረጋግጠዋል። በፋርስ ባሕረ ሰላጤው የተለያየ አካባቢ የሰፈረውን የአሜሪካ ሰራዊት የጥቃት ቀለበት ውስጥ ከተዋል። ለዚያም ይመስላል ቃጣር ውስጥ የአሜሪካ ኃይል ተቀንሷል። በሳዑዲ የአሜሪካ ኤምባሲ ሰራተኞች ወታደራዊ ተቋማት ወደሚገኙበት አካባቢ ዝር እንዳይሉ ተመክረዋል። ኢራን ውስጥ ያሉ አሜሪካውያን ደግሞ ፈጥነው ወደ ቱርክ ወይም አርማንያ እንዲሻገሩ አለዚያም ጥሩ ከለላ መርጠው እንዲሸሸጉ ተነግሯቸዋል። ተንታኞች ታዲያ ነጠብጣቡን ገጣጥመው የትራምፕ ቀይ መስመር ታልፎ ሊሆን ይችላል የሚል መላምት ይሰነዝራሉ። ዶናልድ ትራምፕ ለተቃውሞ አደባባይ የወጡት ኢራናውያን ፈጽሞ እንዳያፈገፍጉ እያበረታቱ ነው። ይልቁንም በሚችሉት መንገድ የገዳዮቹን ማንነት መዝግበው እንዲያስቀምጡ መክረዋል። አመጹን ለመደገፍም ቃል ገብተዋል። ጋዜጠኞች ፊት ለፊት አግኝተው ቀዩ መስመር ታለፈ ወይ ተብለው ሲጠየቁ ግን ቀጥታ ምላሽ አይሰጡም። ሆን ብለው ያምታታሉ። ተንታኞች የትራምፕ ሐሳብ የኢራንን ሹማምንት ማስበርገግ እንደሚሆን ይናገራሉ። ቀደም ብለው የሰሩት መስመር ከተጣሰማ ቀናት ተቆጥረዋል። ጆይ ሲገደሉ ነው ማስፈራሪያቸው ሰሚ እንዳላገኘ የተረጋገጠው። የኢራን ሹማምንት ይህን አይተውት የማያውቁትን ከፍተኛ አመጽ በሞት ሽረት ተጋድሎ ሊያዳፍኑት እየጣሩ ነው። የአሜሪካ ጦርም ከፈለገ ይምጣ ብለው አጥፍተው ለመጥፋት የተዘጋጁ ይመስላሉ። በእርግጥ ዶናልድ ትራምፕ ኢራናውያን በምን አይነት መንገድ ሊቀጡ እንደሚገባ የባለሙያ አስተያየት እየተተነተነ ቀርቦላቸዋል። የአሜሪካ የጦር ሚኒስቴር ከጥቂት ወራት በፊት ወደሙ የተባሉት የኒውክሌርና የባለስቲክ ተወንጫፊ ተቋማት እንዲደበደቡ አማራጭ አስቀምጧል። የኢራንን መከላከያ በሳይበር ማጥቃትም በዝርዝሩ ተካቷል። የኢራን የሀገር ውስጥ ደህንነት ተቆጣጣሪ እዝም ኢላማ ነው። የትኛውንም አይነት ጥቃት ለመፈጸም ቀናት ያስፈልጋሉ። ከዚያ ባለፈ የኢራን ጦር አጸፋ ከሰጠ የሚደርሰውን ጉዳት መቀነስም ግዴታ ነው። ከጥቂት ወራት በፊት ኢራናውያን በእስራኤል ለተከፈተባቸው ጦርነት መቀጣጫ ቃጣር የሚገኘውን የአልኡዴይዳ የአሜሪካ ጦር ሰፈር ማጥቃታቸው ይታወሳል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ከፍተኛ አማካሪ አሊ ሻምካኒ የሀገራቸው የበቀል አቅም እንዳልተንኮታኮተ ያኔውን ጥቃት ጠቅሰው አስጠንቅቀዋል። የሁለቱ መንግስታት ፍጥጫ ወደ እውነተኛ ግብግብ ሊቀየር መቻሉ አይታወቅም። የትራምፕ አንድ ወደፊት ሁለት ወደ ኋላ እርምጃ ቁርጥ ያለ ድምዳሜ ላይ እንዳይደረስ ምክንያት ነው። በስደት ለሚኖሩ ኢራናውያን ተስፋቸው አሜሪካ ናት። ከዛሬ ነገ የአያቶላውን ስርዓተ መንግስት ታፈርሰዋለች በሚል ይጠብቃሉ። የቴህራንና ሌሎች ከተሞችን አደባባዮች ያጥለቀለቁት ሰልፈኞች ሳያንገራግሩ መንግስታዊ ተቋማትን ሰብረው እንዲቆጣጠሩ ይገፋፋሉ። ይህ ቀድሞም በትራምፕ የተሰጠ ምክር ነው። ከዚያ ባለፈ ከሀገር ቤት በዘመድና ቤተሰብ አማካይነት ያገኙትን መረጃ ለመገናኛ ብዙሃን ይገልጣሉ። የኢራን የጸጥታ ኃይል የገዛ ወገኖቹን እንዴት ባለ ጭካኔ እየጨፈጨፈ መሆኑን ይመሰክራሉ። የቴህራን ጎዳናዎች ሬሳ እየተለቀመባቸው ስለመሆኑ የፎቶና የቪዲዮ ማስረጃ ያያይዛሉ። እልቂቱ ከመስፋፋቱ በፊት እርምጃ እንዲወሰድም እየጠየቁ ነው። አሜሪካውያን ጥሪውን ተቀብለው የሚወስዱት እርምጃ ምን ይሆን? እንደ ማዱሮ ልዩ ኃይል አሰማርተው አያቶላ ኻሜኒን ይጠልፋሉ ወይስ እንደ ኢራቅ በአየር በየብስና በባህር ኢራንን ደብድበዋት ወደ ድንጋይ ዘመን ይመልሷታል? ውጪ ተቀምጦ በለው ማለት ቀላል ነው። አሳሩን የሚበላው ምጣዱ ላይ የተቀመጠው መሄጃ አልባው ድሃ ምስኪን ነው። በባህር ማዶ በስደት ላይ የሚገኙ ተቃዋሚዎች ወደ ኢራን ሊገቡ የሚችሉት አያቶላዎቹ ስርዓት ከነርዝራዡ ከተወገደ ብቻ ነው። እነሱ ድሃው በሞተበት አብዮት ቤተ መንግሥት ለመግባት ነው የሚያልሙት። በተንደላቀቀ የምዕራባውያን ቪላ ውስጥ እየተንፈላሰሱ ደም የሚገበርበትን መንበር ስለሚረከቡበት መንገድ ይቀምራሉ። ስደተኛው የኢራን ዘውድ ልዑል አልጋ ወራሽ ሬዛ ፓህላቪም በአመፀኞቹ መስዋዕትነት ስልጣን ለመጨበጥ ካኮበኮቡት ሰዎች መካከል ናቸው። የኢራን መንግስት ከአሜሪካ ጋር ጦርነት መቅጠም ይፈትናታል። አሜሪካውያኑ የኢራንን የጦር መሳሪያ የሚያንቀሳቅሱትን ኮምፒውተሮች አንድ ቁልፍ በመጫን ማጥፋት ይችላሉ። የአየር መከላከያዋን በማሽመድመድ ጥቃት የሚፈጽሙ ተዋጊ ጀቶችን መታ እንዳትጥል ማድረግም አይሳናቸውም። የማዘዣ ጣቢያ መሳሪያዎችን በማቆምም ወታደራዊ አሃዶች እርስ በርስ መረጃ የሚለዋወጡበትን መስመርም ይቆርጣሉ። የአሜሪካ ጦር ከእስራኤላውያን ጋር በመተባበር እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ያበለጸገው የኦሎምፒክ ውድድር የተባለ ወታደራዊ ፕሮጀክት ነው።
ፕሮጀክቱ የኢራን መንግስት በከርሰ ምድር ውስጥ ቀብሮ የሚያካሄደውን የኒውክሌር መርሃ ግብር ለማክሸፍ የተሰናዳ ነው። ኢራናውያን ኃይል ለማመንጨት ይሁን ለኒውክሌር ቦምብ መስሪያ ውሉ ያለየ ዩራኒየም ማብላላት ይዘዋል። አሜሪካውያኑ ያበለጸጉት ማክሸፊያ ሚሳኤል አይደለም፣ የአየር ጥቃትም አላሰቡም። ማክሸፊያው ከ1 ሜጋባይት ያነሰ የኮምፒውተር ፋይል ነው። ፋይሉ በ150 ሺህ መስመር የተጠቀጠቁ ሚስጥራዊ ቃላት ይዟል። ፋይሉ በመላ ኢራን ኮምፒውተሮች ላይ ይገኛል። በአንድ አጋጣሚ ነው በፍላሽ አማካይነት በከርሰ ምድር ውስጥ ወደ ተደበቀው የኒውክሌር ተቋም የተላለፈው። ከዚያ ወዲህ በራሱ ጊዜ ከአንዱ ኮምፒውተር ወደ ሌላኛው እየተሸጋገረ የሚፈለገው ማሽን ጋር ደረሰ። ማሽኑ ዩራኒየምን በፍጥነት እያብላላ ፈሳሽ ለይቶ ከፍተኛ ክብደት ያለውን ንጥረ ነገር የሚያንሳፍፍ ነው። የኦሎምፒክ ውድድር የተባለው ፕሮጀክት እውን ያደረገው ፋይል ማብላያውን የሚቆጣጠሩትን ኮምፒውተሮች አጥለቀለቀ። ቀስ በቀስ የታዘዙትን ሥራ መከወን እንዳይችሉ አድርጎ አልፈሰፈሳቸው። የማብላያውን ጎሮ በማስከፈት ሂደቱ አንዴ እንዲፈጥን መልሶ ደግሞ እንዲያዘግም በማድረግ መደበኛውን ትዕዛዝ አጻፋው። ጣቢያውን እንዲከታተሉ የተመደቡት ባለሙያዎች ግን ሥራው በተለመደው መልኩ መቀጠሉን እንጂ መስተጓጎሉን አልተረዱም። ቆይቶም በጣቢያው ውስጥ ያሉት የዩራኒየም ማብለያ መሳሪያዎች ከጥቅም ውጭ ሆኑ። ይህ እንግዲህ የአሜሪካ ጦር የተወሳሰበ የኮምፒውተር ቀመር በመጠቀም የኢራንን የኒውክሌር መርሃ ግብር የሰበረበት ዘዴ ነው። የአሜሪካ መንግሥት ይህን ውስብስብ የጦርነት ዕቅድ ተግባራዊ ለማድረግ በሺዎች የሚቆጠሩ ባለሙያዎችን አሰማርቷል። በሚሊዮን ዶላር የሚሰላ ገንዘብ አፍሷል። በዚህም የኢራናውያንን የመዋጋት አቅም አክሽፏል። ይህ ሁሉ የተፈጸመው ምስጢራዊ ቀመር በመጠቀም ነው። በመጨረሻ ይህ የኢራንን የኒውክሌር ፕሮግራም ያሰናከለ ፋይል ተደርሶበታል። ዘመቻው ከጅምሩ የኢራንን የኒውክሌር መርሃ ግብር ማዘግየት ችሏል። ኢራናውያን ግን እጃቸውን አጣጥፈው አልተቀመጡም። ኢራን የሚለው መጠሪያ አርያን ከሚለው አርያምኛ ቃል ነው። በምዕራብና በማዕከላዊ እስያ መካከል የምትገኘው ኢራን በእስልምና መነሻና መስፋፋት ወቅት ብዙ የሐሴትና የፈተና ጊዜ አሳልፋለች። በርካታ ወራሪዎችም ተፈራርቀውባታል። ከልደት 5000 ዓመታት ቀድማም ጥንታዊ ግብርናና ከተሞች የሞሏት ሀገር ነበረች። የሳሲኒድ ስርወ መንግስት እስከ እስልምና መስፋፋት ድረስ ጸንቶ ኖሮባታል። እንደ አውሮፓውያን አቆጣጠር በ637 ከአረቢያ ባህረ ሰላጤ የተነሳው እስልምና ነው ይህን ስርወ መንግስት የመነገለው። በ35 ዓመታት ውስጥ እስልምና በአካባቢው ሙሉ በሙሉ ነገሰ። በ1960ዎቹ የተቀጣጠለው የእስልምና አብዮት በኢራን ስር ነቀል የሚባል ለውጥ እንዲመጣ ምክንያት ነው። ለ2500 ዓመታት የዘለቀው ዘውድ ፈረሰ። በተለይ እስልምናን እንደ ርዕዮተ ዓለም አንግበው የሚታገሉ ወገኖችን ይመሩ የነበሩት ታላቁ አያቶላ ሩሆላ ኾሜኒ ከ16 ዓመታት ስደት በኋላ ቴህራን ሲገቡ እጅግ ደማቅ አቀባበል የተደረገላቸው። የኢራን እስላማዊ አብዮት ግቡን እንደመታ የአሜሪካና የምዕራባውያን ወዳጅነት አከተመ። እስራኤልንም ቁጥር 1 ጠላት አድርጋ የፈረጀችው ያኔ ነው። የሺዓ መንፈሳዊ መሪ ከፕሬዝደንቱ በላይ ስልጣን እንዲኖራቸው በእስላማዊ ምክር ቤቱ ተደነገገ። የአይነቱ የሥርዓት ለውጥ ለአሜሪካ መንግሥት የሚዋጥ አልነበረም። ሻህ መፈንገላቸውን አወገዘ። የኢራን ወጣቶች ለአያቶላ ኾሜኒ ያላቸውን ድጋፍ ለመግለጽ በቴህራን ሰላማዊ ሰልፍ ባደረጉበት ወቅት ታዲያ የአሜሪካን ኤምባሲ ወረው 66 ዲፕሎማቶችን አገዱ። ይህ ደግሞ የኢራንና አሜሪካ ፍጥጫ ወደ ከፋ ደረጃ እንዲሸጋገር ዋነኛው ምክንያት ነው። የአሜሪካ የቀድሞ ፕሬዝዳንት ጂሚ ካርተር የፋርስ ባህረ ሰላጤው የሰላም ደሴት እያሉ ያንቆለጳጰሷት ጥንታዊት ሀገር ፊት ነሳቻቸው፣ ምዕራባውያንንም ገፋች። የኢራን አብዮት የመካከለኛው ምስራቅን ብቻ ሳይሆን የዓለምን ፖለቲካዊ ስርዓት ገለባብጦታል። በሂደትም የመካከለኛው ምስራቅ ፖለቲካ መለወጥ ጀመረ። እስራኤል በወር ከተማዘዘቻቸው የአረብ ሀገራት ይልቅ ከኢራን ጋር ተቀሳስራለች። የሊባኖስ፣ የሶሪያ፣ የኢራቅ፣ የባህሬንና የሐማስ ስም ሲነሳ የማትታጣው ኢራን ሆነች።
አሜሪካ ለረጅም ጊዜ ጥቅሟ አደገኛ የምትለውን አብዮት ለመቀልበስ ገና ከጅምሩ ነው የሞከረችው። በ1979 ኢራን የዓለም ጸር እንደሆነች በመግለጽ ከሉላዊ መድረክ እንድትገለል ብዙ ጥረት አድርጋለች። የኢኮኖሚ ማዕቀብ በመጣልና በወታደራዊ ጥቃት በማስፈራራት በኢራን ላይ ከባድ ተጽዕኖ ፈጥራለች። አሜሪካ ኢራንን ለማንበርከክ ያልፈለቀለችው ድንጋይ የለም። ኢራንም ለማስፈራሪያና ዛቻው ተመጣጣኝ ምላሽ ስትሰጥ ቆይታለች። ከኢራን አብዮት ወዲህ አሜሪካ 6 ፕሬዝደንት ቀያይራለች። በኢራን ግን የመጀመሪያው አያቶላ በ1989 ከሞቱ ወዲህ የተተኩት ሰው አሁንም በስልጣን ላይ ይገኛሉ። የኢራንን እስላማዊ አብዮተኞች ለማጥፋት ያልዛተ አንድም የአሜሪካ ፕሬዝደንት የለም። የኢራን አብዮት መሪዎችም ትልቋ ሸይጣን በሚሏት አሜሪካ ላይ ጦርነት ሳያውጁ የኖሩበት ጊዜ ተፈጥሮ አያውቅም። ኢራን በመካከለኛው ምስራቅ ራሷን እንደ ሀያል ሀገር ስለምትቆጠር ዋነኛ ተቀናቃኟ የሆነችውን እስራኤልን ለማጥፋት ብዙ ርቀት ተጉዛለች። ከራፋሳንጃኒ እስከ ማህሙድ አህመዲነጃድና መሐመድ ኻታሚ ድረስ የተመረጡ የኢራን ፕሬዝዳንቶች ጽዮናዊቷ እስራኤል እንድትጠፋ ሰፊ ቅስቀሳ አካሂደዋል። የአሜሪካ መሪዎች የኢራንን የኒውክሌር መርሃ ግብር ቁልፍ የማጥቂያ ምክንያት ያደርጉታል። ኢራናውያን መርሃ ግብሩ ለሰላማዊ ተግባር የሚውል መሆኑን ደጋግመው ተናግረዋል። የአሜሪካና የእስራኤል መሪዎች ግን ኢራን በድብቅ ኒውክሌር ቦምብ እየቀመመች ነው ይላሉ። ኢራን በረጅም ርቀት የመዋጋት አቅሟን በከፍተኛ ደረጃ ከማሳደጓ አንጻር ሲታይ ደግሞ መርሃ ግብሩ ቢያሳስባቸው አይፈረድም። መርሃ ግብሩ እንዲቋረጥ ኃያላን ሀገራት ለማደራደር ብዙ ሞክረዋል። የአውሮፓ መንግስታት ከኢራን ጋር ለመተባበር እምብዛም አይቸገሩም። አሜሪካ ናት ፈቃደኛ ያልሆነችው። ከዘመናት ልፋት በኋላ ከኢራን ጋር የተስማሙት ባራክ ኦባማ ብቻ ናቸው። ሆኖም ዶናልድ ትራምፕ ስልጣን ሲረከቡ ውሉን አፈረሱት። ይባስ ብለውም በኢራን ላይ ተጥሎ የቆየውን ማዕቀብ መልሶ የሚያጸና ውሳኔ ያሳለፉ። ከፍተኛ የተባለ ተጨማሪ ምጣኔ ሀብታዊ ክልከላም ተደረገ። ውግዘት፣ ፉከራ፣ ሽኩቻ፣ የእጅ አዙር ውጊያም ከየመን እስከ ፍልስጤም ከሶሪያ እስከ ሊባኖስ ቀጠለ። አሜሪካ የምትከተለው የጦረኝነትና የጉልበተኝነት ፖሊሲ ለዓለም ሰላም ዋና እንቅፋት እንደሆነ በተደጋጋሚ ይነሳል። ለምሳሌ ከመስከረም አንዱ የሽብር ጥቃት ወዲህ በመላ ዓለም በርካታ ሀገራትን ያወደመችው ኒውዮርክና ዋሽንግተን ላይ በተፈጸመው ጥቃት ተቆጥታ ለበቀል በመነሳሳት ያካሄደችው ወታደራዊ ዘመቻ ያመጣው ውጤት ከደረሰባት ቢብስ እንጂ አይተናነስም በማለት ነው ብዙ ጸሐፍት የሚተቹት። አሜሪካ የቀዝቃዛው የዓለም ጦርነት ተገዳዳሪዎቼ ያለቻቸውን ሀያላን ሀገራት በተለይ እንደ ሩሲያና ቻይና ያሉትን ለማንበርከክ የጦር ሰፈር ማስፋፋትና ወታደራዊ ጡንቻን ማፈርጠም ዋነኛ ፖሊሲዋ አድርጋ ነው ለረጅም ዘመናት የዘለቀችው። በ1990 የኮሚኒስቱ ዓለም ሲፍረከረክና ሶቪየት ኅብረት ስትፈራርስ የአሜሪካ መንግስት 700 የጦር ሰፈሮችን በውጭ ሀገራት በመገንባት ተጠምዶ ነበር። አሜሪካ በቀዝቃዛው የዓለም ጦርነት ድል ለመቀዳጀትና በባላንጣዎቿ ላይ የበላይነት ለመያዝ 1763 ተዋጊ ጀቶችን፣ 1000 ባላስቲክ ሚሳይሎችን እንደዚሁም 15 ኒውክሌር ተሸካሚዎችን ጨምሮ 600 የጦር መርከቦችን አሰማርታለች። ዛሬ የጦር ሰፈሮቿ 800 ደርሰዋል። በመላው ዓለም የተበተነው ሰራዊቷ ከ250 ሺህ በላይ እንደሆነ ይታመናል። አሜሪካ ይህን ሁሉ በማድረግ የጦር ኢንዱስትሪዎቿን ትርፍና ገቢ ማደለብ ችላለች ካልተባለ በስተቀር የምትደሰኩረውን ሰላምና ጸጥታ በዓለም ላይ ስታሰፍን አልታየም። ስለዚህም ነው በጉልቤ ባህሪዋ ዓለምን በምትፈልገው ልክ እየኮረኮመች በፍጹም የበላይነት ለመቀጠል አልቻለችም የሚባለው። አሜሪካ በተዋጊ መርከብና ጀት በመላ ዓለም ተፈሪነትን ለማትረፍ ስትጋጋጥ እንደ ቻይና ያሉ ሀገራት በልማት፣ በንግድ፣ በድልድይ፣ በባቡር፣ በሸቀጣሸቀጥ አቅርቦትና በግንባታ ተከታዮቻቸውን እያበዙ መጥተዋል። አሜሪካ በየቦታው በዲፕሎማሲና በጦር ጡንቻ ዓለምን ካልገዛው ስትል እንደ ቻይና፣ ሩሲያና ቱርክ ያሉ ቀና ሀገራት ተባብሮ ማድረግን በማስቀደም ዓለም አቀፍ ተጽዕኗቸውን አስፍተዋል። በነገራችን ላይ ጉልበዋ አሜሪካ እጅግ አውዳሚ የጦር መሳሪያ በመታጠቅ የሚደርስባት የለም። ከዚህም ውስጥ ኦሃዮ ደረጃ የተባሉ ባህር ሰርጓጅ መርከቦች ይጠቀሳሉ። አሜሪካ ኦሃዮ የተባለች ባህር ሰርጓጅ መርከብ አለቻት። ከሷ ጋር በቁመና ተመሳስለው የተገነቡ ሁሉ ኦሃዮ ደረጃ የተባለ ልኬት ይሰጣቸዋል። በአሁኑ ወቅት 4 መርከቦች በውቅያኖስ ውስጥ ዱካቸውን አጥፍተው ይርመሰመሳሉ። ሩሲያ ከምታንቀሳቀሳቸው ባህር ሰርጓጅ መርከቦች ቀጥሎ
በግዝፈታቸው በሶስተኛ ደረጃ ላይ ነው የሚገኙት። ተልዕኳቸው የአሜሪካን ጥቅም ወይም ግዛት ከኒኩሌር ጥቃት መከላከል ነው። አገሪቱ ከቀመመቻቸው ስልታዊ ኒኩሌር ቦምቦች ውስጥ ግማሹን ተሸክመዋል። እስከ 7000 ኪሎ ሜትር የሚምዘገዘግ ባለስቲክ ሚሳኤልም ታጥቀዋል። ከጠለቁበት ባህር ብቅ ሳይሉ ማስወንጨፍ ይችላሉ። ሚሳኤሉ ከተወነጨፈ በኋላም አየር ላይ 8 ቦታ ተከፋፍሎ የተለያየ ኢላማ ማደባየት ይችላል። እያንዳንዱ ክፋይ በአማካይ በመቶዎች ቶን የሚመዝን የኒኩሌር አረር ይሸከማል። ሚሳኤሉ ትዕዛዝ በተሰጠው 1 ደቂቃ ባልሞላ ጊዜ ውስጥ ተምዘግዝጎ 24 ከተሞችን በተመሳሳይ ሰዓት ከምድረ ገጽ የማጥፋት አቅም አለው። ይህ መሳሪያ ምጽአት ዓለምን የሚያስከትል ነው እያሉ ብዙዎች ይወቅሱታል። ተቀራራቢ አቅም ያለው ሚሳኤል የታጠቀችው ሩሲያ ናት። ይሁንና ቻይና፣ ብሪታንያ፣ ፈረንሳይና ህንድም እጅግ አደገኛ ባህር ሰርጓጅ መርከቦችን አሰማርተዋል። አንዳንዶቹ ባደጉ ሀገራት የሚገኙ ከተሞችን በቅጽበት ወደ አመድነት ለመለወጥ አቅም አላቸው። ባሊስቲክ ሚሳኤል የታጠቁ ባህር ሰርጓጅ መርከቦችን ዱካ ማግኘት እጅግ አስቸጋሪ ነው። ወደ ባህር ወለል በጣም ጠልቀው ነው የሚንቀሳቀሱት። የተሰጣቸውን ኢላማም በቅጽበት ስለሚያጠፉ አየር ላይ ሊመከቱ የሚችሉ አይደሉም። የምድርን ውቅያኖሶች ያለማቋረጥ ሲያስሱ ውለው ያድራሉ።